sinjaalladha. Galata Waaqayyo. አዳዲታ የሆነ ልጅ ሰርቶበት መኪና ውስጥ ሆኖ ምናምን ግርኛ አደናባብራቸው እንደዚህ አይነት ውርደት ማለት ነው። በዘሩም ደርሶ አያውቅም። በጣም ፈለገ ምን ይከብዳል በለ ረሃብ ይችላል፣ ችግር ይችላል፣ እንግሊዘኛ አውራት በለው እኔ ሞኪ ግን ማለት ነው የሮሲ ገርጋሩ ምን ማለት ነው? ዋቀኝ ሲያገርጋሩ እኮ ነው። አሬ ካገ የሞኪ ንግግር ምን መስሎ ነው? ሮቢን ጠይቃት ዋቀዩ ሲያገርጋሩ ምንድነው በላ እግዚአብሔር ያግዝ ማለት ነው አይደል? እታችን በቃ እንትን ነው። አይ እግዚአብሔርን ልደት አንተ ውስጥ ተናገር። እኔ ብዙ እንትን አላለኝም፣ ግን ሞኪ ሲናገር ጎረበጠ ይፈጥናል እንዳልክ በጣም ደስ ይላል። አሬ ረጋብዬ እና ለማንኛውም መሀል ላይ እህታችንን ማንም እንዳናገርሽ ሜቢ በውስጥ እንትን ልልሽ ይችላል። በጣም ብዙ ሰው ሰማ። ኧረ ማንም አልሰማም እንዴ! ይሄ እኮ ፍላጎቴ ነው። በቃ ማንም ሊያስቆመኝ አይችልም። እኔም ወዶ ነገር ነው የማረገው። ንግግሯ ፈለገማት በርቺ፣ እግዚአብሔር ያበርታሽ። አሜን። ቀሪውን ነገር በውስጥ በደንብ እናስተምርሻለን። እሺ ችግር የለም፣ ሬዲ ነኝ። እሺ ሰላም እንደሪ ሮሚ። እሺ እግዚአብሔር ካንቺ ጋር አሜን። ነገቲ ምን እንዳለ ኧረ ፈለገ ያልከ ምን አልከኝ? ነገቲ ነው ነጋት ነው ያለው ልደት ነጋት ነው ያለው። በጣም ደስ የምትል ሰው ናት። ትላንትና ነው ምናምን እኔ ጋር መጣ ነበረ። በመሀል ቆየው ላይ እና ብዙ ላዋራት አልቻልኩም። አሁን አስተምረናት እንግዲህ መሰረታዊ ትምህርቶችን ተምራ በቅዱስ ቤተክርስቲያን ነገር ትጨምራለች እና ይሄ በጣም ደስ የሚል ማለት ትልቁ ልፋታችን እኮ ይሄ ይመስለኛል። ወደዛም ወደዚህም ተብሎ ባለው ነው የሰርግ መዝሙር መዘመር አይደለም ማስጠመቅ ይኖርብናል። ገብቷል? ሚስተር ተክሊል ከቤተ ክርስቲያን ሰዓት ሚስተራት ውስጥ አንድ መሆኑን ረሳው። ለተመስገን ይፈጸምለታል። እሺ እሱ ነገር አዎ እግዚአብሔር ያክብርልኝ። ልደትን ባርኩልኝ። ወደ ፈለገ ነበር ልደትን ባርኩልኝ። አንዴ ቆይ አሁን ትንሽ ስሜን ሲያጠፈኝ ነበር አንድ መንፈስ ነበርና ከዚህ አጋጣሚ what ቪዲዮ ውስጥ አበራ በቅዱስ ቁርባን ታደርገዋለህ። ዛሬ አንድ ቪዲዮ ደርሶ ነበርና ፓስተር ሶፎንያስ ይመስለኛል ፈለገ አትናቴዎስ ማንም ሰው ማለት ይችላል። በነገራችን ላይ እኔ አሁን ትንሽ ጉዳዩ ሁላችሁ እንድታደምጡት ፈለገ አትናቴዎስ ተጽዕኖ ፈጣሪ አይደለም፣ ተጽዕኖ ፈጣሪ እንዳትሉ ማንም ሰው ማለት ይችላል። ግን እኔ አጠገብ ቢደርስ አንተ ልደት የተባልኩትን አልሰማም አይደል? ፈለገ አትናቴዎስ ልብ ኖሮት እኔ ፊት ለፊት ከመጣ ማን ትዝ ቢለኝ ጥሩ ነው። አሁን እንደዚህ ስትል ያ በዘጋገለጠ ባህል ያለው ሰውዬ ከፓስተር ሶፊ ጋር የሆነ ጊዜ ሊጀምሩ አልነበር? ያ ትክክል። አይ እኔ ፓስተር ሶፊ ማለት እንፈልገው ነገር ምንድን ነው?
በመጀመሪያ ደረጃ ከፓስተር ሶፊ ጋር ምንም የምንወያየው ነገር የለም። በመጀመሪያ ደረጃ ከፓስተር ሶፊ ጋር እኔ ስለ ቤት ኪራይ ቁጭ ብዬ ልወያይ አልፈልግም። በመሰረቱ ከሁሉ በፊት ከፓስተር ሶፊ ጋር እኔ ቁጭ ብዬ ስለ ቤት ኪራይ ማውራት አልፈልግም። አለቅ። ፓስተር ሶፊ ግን ከዚህ በኋላ ሶሻል ሚዲያ ላይ በምንም አይነት መልኩ ኢንሶልት የሚያደርጉ ነገሮችን እንዳይናገረኝ በዚህ አጋጣሚ ያስጠነቅቀዋለሁ። በጣም እማቃቸው የህግ አካላቶች አሉ። ከዚህ በኋላ ስሜን የሚያጠፋ ከሆነ በህግ አግባብ ተጠያቂ እንዲሆን እንደማደርገው። እንዴ አንተ 200,000 ብር ምን ማለት ነው? ይሄ ምን ማለት ነው? እኔ እኮ በጣም ጉድ የሚገርመው እኮ እኛ እኮ ከጌታ መስቀል ላይ አንወርድም ብለን እኮ ነው ብሏል አንድ ሰሞን ላይ እንጂ ስማ እንዴ ምን አለ መሰለ ፈለገ አትናትዮስ በአካል ካገኘኛል ነበር በለኝ ምንዳ እንጂ ሰምተሻታል ማለት ነው። አይ ፓስተር ሶፊ በዚህ አጋጣሚ ላስጠነቅቀው የምፈልገው ነገር ምንድነው? በየትኛውም አይነት መልኩ ከኔ ጋር ሊፎካከር የሚችል ሰው አይደለም ፓስተር ሶፊ። ይቅርታ በጣም በዚህ አጋጣሚ ፓስተር ሶፊ በምንም አይነት መልኩ ከኔ ጋር መፎካከር የምትችል ሰው አይደለም። ስለዚህ ፕሊስ ይሄ የቤት ኪራይ አይደለም፣ ይሄ አገልግሎት ነው። ስለ ቤት ኪራይ ልክ እንዳንተ አከራይ በመሆን ሰዓት ቁጭ ብለን ስለ ቤት ኪራይ ማውራት እንችላለን። ፓስተር ሶፊ ፕሊስ እባክህ አልደረስኩብህም፣ አትድረስብኝ። አይሆንም ብለህ ግን ቀይ መስመሩን አልፈህ ከዚህ በኋላ ስለ ፈለገ አትናትዮስ በሌላ ላይቭ ላይ ቁጭ ብለህ ስትናገር የምሰማ ከሆነ በጣም ሪስኩን ራስህ ትወስዳለህ። እንዳልከው እኔ ምንም አላደረገም፣ እኔ ክርስቲያን ነኝ። እኔ አንተ ጋር ምንም ችግር ውስጥ መግባት አልፈልግም፣ ግን 200,000 ብሩን እቀበላለሁ አጠገብ መጥቼ ማለት ነው። እና ፓስተር ሶፎንያስ ስለፈጠረ አምላክ ፕሊስ ረፍ። አይሆንም ካልክ ግን በፈለግከው አይነት ነገር ከኔ ጋር መተማውራት ትችላለህ። አሁን እያወራን ያለነው ወዳጅ ስለ ጸብ አይደለም። ስለ ጸብ ሳይሆን በየትኛውም አይነት ሐሳቡ በየትኛውም አይነት ነገሮች ከፈለገ አትናትዮስ ጋር መገናኘት እፈልጋለሁ ብሏል። ለደህንነቱ ለራሱ ደህንነት ሲል የተወሰኑ ጸጥታ አካላቶችን አስመድቦ እኔ ጋር መምጣት ይችላል። ያለውበትን ቤት ያለውበትን አድራሻ በአጠቃላይ ነግረዋለሁ። 200,000 ብሩን እቀበለው ማገኘው ገንዘቡን ለመቀበል ነው። ፓስተር ሶፊ ደግሞ በተመሳሳይ ደፍሮ ፈለገ አትናትዮስ ያለበት ኤሪያ ላይ ከመጣ እኔ ልደትና ተመስገንን አገልጋይ አድርጌ እሰጠዋለሁ። እኔ አያረገውማ ልደትና ተመስገንን የሱ አገልጋዮች እንዲሆኑ በቃ ጀስ አሳልፈ ይሰጣል። ምንም ችግር እኛ መጥቶ ሰላም ነው ወይ ካለ ታረጋለታል። እሱ አሁን አንተ ጋር መጥቶ ሰላም ነው ካለ እንዴት እዚህ ሰፈር መጥቶ አሁን መጥቶ ሰላም ነው ወይ ብቻ ካለ እኮ ፓስተር ሶፊ እዚህ ሰፈር መጥቶ ይሄው መጣለ። ያው ፓስተር ሶፊ አይደለም ምንም ይኸውልህ፣ እኔ እኮ ልነግርህ እኮ ነው። ምንም ሰላም ካለ ይሄው መጣ። ታሙ ቆይ አንድ ጊዜ ቆይ ተረጋጋ። አንድ ጊዜ አዳምጠኝ። ይሄው መጣ። ረመዳን ያለ ዲያቆን ሞኪ ማህሌት የምትውል መስሎኝ ማህሌት ምናምን ቅዳሴ ኪዳን እንዴት ነው ነገር? ፓስተር ሶፎንያስ ለማንኛውም ሰሜን ባልተገባ መልኩ ሲያነሳ የነበረውን ነገር በአጠቃላይ ሰምቻለሁ። በጣም ብዙ ሰዎች ሜንሽን ሲያደርጉኝ ነበረ። ፈለገ አትናትዮስ ደፍሮ አጠገቤ እኔ እሱን የከነከነኝ ደፍሮ አጠገቤ ከመጣ 200,000 ብር ሰጠዋለሁ አለ። 200,000 ብር። እኔ በተቃራኒው እውነት ፓስተር ሶፊ ደፍሮ እኔ ያለውበት አካባቢ የሚመጣ ከሆነ ልክ እንደ ስሌቭ ትሬድ ልደትና ተመስገንን ባሪያ አድርጌ ይሰጣቸዋል። አለቀ። እኔ ለሶፎንያስ አገልጋይ የሆኑ ዘንድ አለቀ። ምንም እንዳታስቡ። ያማን ምን ነው እንዴ? ማን ስለሆንክ ነው አንተ? እኔ ስለተመስገን አይመለከተኝም። መሳቅ ትችላለህ። ከማን ወገን የምትወግነው አልገባኝም። ከኔ ጎን ነው ወይስ ከፓስተር ሶፎንያስ ጎን? እኔ በራሴ በኩል ነኛለሁ። ሶፊ በጣም ከኔ ከወንድም ጎን ነው ወይስ ከፓስተር ሶፎንያስ ጎን ነው? አሁን ሁለት ምርጫ ብቻ ነው። ተባሪያም ሆኖ ክርስቶስ ኢየሱስ ነፃ ያወጣኝ ሰው ነኝ እኮ። አይ አንተ ነፃ አልወጣም። ተው ማይክ ሚውት አድርግ። አንተ ወና ኧረ ጌታ
ተወዳጅ ወንድማችን አሁን ምን ታደርግልኛለህ ነው አሁን አይመጣም ብላል ነበር። ኧረ ተሜ ደግሞ ፈለገ ትልቁ ችግር ምን ነው ታውቃለህ? ተሜ ድሮ ወዳጆቹን ሲያይ በቃ ምንም በቃ አያስወራንም ራሱ ጋቲ ጂጂ ጋቲ ሰቀልን ነው ያራዳ ልጅ። አይ ሰላም ልበላችሁ ብዬ ነው የገባሁት። እኔ እንኳን ልደትሻ ተሜ ቶኒ መኩ እንኳን አብረን ነበር። ፈለገ ፓፓ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ላይ መታችም ያላችሁ ሰዎች እንዴት ናችሁ? አሉ ልጅ ጋዲ ሁሉ ሰላም መስከን አምላክ። አይ የምታወሩትን ነገር እየሰማሁ ነበርና እኮ ለምን መሀል ሜዳ አትገናኙም? ማለት ልደትሻ ይሻላል መሰለኝ እኔ ሰፈር ከምትባባሉ። ኖ አይደለም ቶ ምንም ችግር የለውም። አይ ምንድነው እኔ እንደዚህ አይነት ጥቃት በሶሻል ሚዲያ ላይ ደርሶብኝ አያውቅም። ሲጀመር ይሄ ማለት እኔ አሁን ፓስተር ሶፎንያስን ሳየው በጣም ልቤ ቀና ነበር የሚያስበው። ምክንያቱም ጸጉሩ ሉጫ ነው፣ እንደ ጸጉሩ ልቡም ለስላሳ ይመስለኝ ነበር። ግን አለ አይደለ በክፋት የተሞላ ሰው ነው። ቀኑን ሙሉ እኔ ላይቭ ሳልገባ በጣም የሚገርማችሁ ነገር ለወንጌል አገልግሎት ስፋጠን ቀኑን ሙሉ ነው የዋልኩትና በዚህ መሃል ለምን አልከዋጣጣ ጋዲ ቆይ አንድ ጊዜ ፕሊስ ቆይ አይደለም የከፋኝን ነገር መናገር ስላለብኝ ፕሊስ ዲያቆን ረፍ አትረብሽ። ቀኑን ሙሉ ለወንጌል አገልግሎት ልክ እንደዛ ስፋጠን እኔ ስልኬን ራሱ አልነካሁትም ጭራሽ እና ድንገት ወደ ማታ አካባቢ ስልኬን ልክ ስከፍተው ማት ሜንሽን ተደርጌያለሁ ከ40 ምናምን በላይ 40 ምናምን ቪዲዮ ባጠቃላይ እሱ ፈለገ የምትባል ተጽዕኖ ፈጣሪ ነኝ የምትል ሰውዬ አንተ ደፍረህ ፊት ከመጣ አለኝ 200 ሺህ ብር ሰጣለሁ። እኔ ደግሞ ይሄው ፓስተር ሶፎንያስ እንደው ደፍሮ እኔ ጋር ከመጣ እንደው ተውት ባካል እንደው ላይቭ ላይ ከመጣ ፓስተር ሶፎንያስ በዚህ አጋጣሚ በጌታችን በኢየሱስ ክርስቶስ ፍቅር እንወድሃለን፣ እኔም እወድሃለሁ። ግን ደፍረህ እኔ ላይቭ ላይ ከመጣ እኔ ልደት ተመስገንን ጨምሬ ሞኪ እንኳን ብዙ ያገለግልህም፣ ግን ልደትና ተመስገንን እኔ አስራት አድርጌ እሰጥሃለሁ፣ ያገለግሉሃል። አያፈልግም አንተ ስለፈለክ አይደለም። ይሄ እንትን ነው ያውን እንትን ነው እየተያያዘ ይሸጥራቸው ማለት ነው። 200 ሺህ ብር ቃል ገባለሁ ካልክ አሁን ይገባል። ገስ ሶፊ እኮ ነው እንደሱ አሁን ይገባል። ተሜን ግን ብትወው ደስ ይለኛል። እኔ ለሽምግልና በስጦታ መልክ ልሰጠው አስቤያለሁ። በዚህ አጋጣሚ ልታገባ እንደሆነ እየነገርከን ነው ጋር። አይ አንተ ደግሞ እኔ ስለ ስጦታው ነው ያወራሁት። ያራዳልሽ ምንድነው? ለማንኛውም ሁላችሁም ሪካርድ አድርጉት። እኔ ፓስተር ሶፊ በፍጹም ምንም የምንወያየው ነገር የለም። ምንም የምንወያየው ነገር የለም። ፓስተር ሶፎ ሁላችሁ በደንብ ይሄን መልእክት አድርሱለት። ምንም የምንወያየው ነገር የለም። ሲጀመር ፓስተር ሶፊ ጋር 2 ጊዜ ተገናኝተናል። ተመስገን ምስክር ነን። ላይቭ ላይ 2 ጊዜ ስንገናኝ ያወራነው በአጠቃላይ ስለ ቤት ኪራይ ነው። እኔ ከእርሱ ጋር ስለ ነገረ ማርያም አወራለሁ ብዬ ገብቼ ስናወራ የነበረው ስለ ቤት ኪራይ ነው። በፍጹም ስለ ቤት ኪራይ ማውራት አልፈልግም። አለቀ በቃ። እኔ ስለ ቤት ኪራይ አከራይ አይደለሁኝም። ስለ ቤት ኪራይ ከእሱ ጋር ማውራት አልፈልግም። ማውራት የሚፈልገው ነገር ካለ ግን በውስጥ መስመር መጥቶ መልእክት ሊያስቀምጥልኝ ይችላል። ካልሆነ ግን አጉል ሌላ ችግር ውስጥ ባይገባ ጥሩ። ፈለገ አትናቴዎስ እኔ ባጠገቤ ከመጣ ምናምን እኔ ደግሞ እግዚአብሔር ከኔ ጋር ነው። አሳያችኋለሁ በማስረጃ ካሜራ ቀርጬ ፓስተር ሶፎንያስ አጠገቡ ሆኜ ይቅርታ ሲል በቪዲዮ ቀርጬ አሳያችኋለሁ። ይቅርታ ሲል እንዳትረሱት። ተመስገን አንተ ለዚህ ምስክር የምትሆነው ካሜራ ይዘህ ፓስተር ሶፎንያስ እኔን ይቅርታ ሲል ቀርጸህ ትለቃለህ ሶሻል ሚዲያ ላይ። ፓስተር ሶፊ እኔ በተመሳሳይ ደፍሮ እኔ ጋር የሚመጣ ከሆነ ላይቭ ላይ ነው የምላችሁ ወንድሞች ደፍሮ የሚመጣ ከሆነ እኔ በቃ ምን ልበላችሁ፣ እኔ እሱ የፈለገውን ነገር ነው ቃል መገባለት የፈለገውን ነገር እና በቻልከው አቅም ከዚህ በኋላ ስሜን እንዳታነሳ ፕሊዝ። ስሜን የምታነሳ ከሆነ ግን አላስፈላጊ ጦርነት ውስጥ እንገባለን። ፓስተር ሶፊ ይሄ ጦርነት በእኔና በአንተ መሀል ነው የሚሆነው። ስለዚህ በቻልከው አቅም ፕሊዝ እባክህን ያንን ለመጀመሪያ ጊዜ እኛ ውይይት ላይ ሲገባ ለብሶት የነበረውን ቀይ ፎጣ ስለብሼ ጌታዬ ሆይ ፓፓ ጸቡን እዚሁ ጀመርሽ እኮ አይደለም? ዲያቆን ለካስ አይደለም። ለምን መሰለ ጋዲ እንዴ ጥቃት
ጥቃት መልበድ የለብንም። ሲጀመረኛ ኦርቶዶክሳውያን ነን። ላይ ከመጣን ያልከው አልገባኝም። ጀለስ ደግሞ ጀለስ እኮ ነው ከላይ ቃሪያ የሚቀባው አቀጣጣይ ተሜ እኮ ነው። እኔ በጣም ንግግር አይዞህ አሁን ገስት ላይ ቢገባ ምን ትሆናለህ ነው አሁን ችግሩ። አይደለም እሱ ተጽዕኖ ፈጣሪ ለመባል ምንድነው ይሄን ያክል እንዴ? እንዳለ ሰው የሚጽፍለት ሌላ ነው። ጀለስ ቁጭ ብሎ ይኸው ፓስተር ሶፎንያስ ተጽዕኖ ፈጣሪ ሰላም እንዴት ቤተሰቦቼ እንዴት ናችሁ? ሁላችሁም እንደዛ ብሎ ነው የሚያምነው። እንግዲህ ምን እንደሚያገለግል እኛ እስካሁን መረጃው ባይኖረንም ራሱን እንግዲህ እግዚአብሔር አገልጋይ ነው የሚለው። እኛ ደግሞ የእውነተኛው ክርስቶስ ኢየሱስ አገልጋዮች ነን። ስለዚህ ምንም ቢፈጠር መቼም በስጋ እንገለጥ። ተጽዕኖ ፈጣሪ መባል ከፈለገ እኔና እሱ ይኸው ይስማ፣ ሁላችሁ ሼር አድርጉለት። እኔና እሱ ጌም እንጫወትና ያሸነፈ የተሸነፈውን ተጽዕኖ ፈጣሪ ያስብላል 25 ጊዜ። ይኸው ከሱ ጋር ይኸው እኔ ቃል ገባለ ከፓስተር ሶፊ ጋር ቤስ ኦፍ ስሪ እንጫወት። ሲጀመር ፕሮቴስታንቶችም ሰፖርት አያደርጉትም። ይግባ አሁን ይግባ አሁን አይደለም በመጀመሪያ ይወስን እንዴ ይዘጋጅ። ምንም እኮ ሰው የለውም እኮ ፓስተር ሶፊ እኮ በዙሪያው ሰው የለውም እንዴ አይዞህ ባይ እኮ የለውም። መቼ ዕለት ነው ታሙ? ማንም አልጠየቀውም እኮ። ስለዚህ ችግር የለውም። ይኸውልህ ፓስተር አይደለም አይ በፍጹም አይ ምን ጸሎት ላድርግላችሁ ብለህ እኮ አንተ ነህ እኮ ቆርጥ የወጣው እኮ። እኔ አንድ ነገር ልስማማ ካንተ ጋር ቆይ ችግር የለውም። ይኸውልህ ፓስተር ምንም የምንወያየው ነገር የለም። እኔ ሁለት ጊዜ ካንተ ጋር ለመወያየት ስፔሻሊ በነገረ ማርያም ዙሪያ ስመጣ ካንተ ጋር አውርቼ የወጣው ስለ ቤት ኪራይ ነው። እኔ ለሶስተኛ ጊዜ ስለ ቤት ኪራይ ካንተ ጋር ማውራት አልፈልግም። አይዞህ አይደለም ነው እኔ አልፈልግም። አሁን እንዳልከው ግን ችግርህ ተጽዕኖ ፈጣሪ ከሚለው ወርድ ጋር ስለሆነ አንድ ጊዜ ላሳይ ከይቅርታ ጋር እታች ባካችሁ ፕሊስ የኔ ልጆች የሆናችሁ ፓስተር ሶፊ ተጽዕኖ ፈጣሪ ያላችሁ ለ30 ሰከንድ እዚሁ ራሴ ቤት ውስጥ አንተ ቤት ውስጥ አንተ ጋር መጥቼ በእንግድነት እነ ልደት ባሉበት ተሙ ባለበት ቴንኪዩ በጣም አመሰግናለሁኝ። ጌታ ይባርካችሁ የኔ የሆናችሁ አብዛኞቹ የኔ ልጆች በዚህ ሰዓት የሉም፣ ግን ጀስት ኦርቶዶክሳውያንም ሆነው ራሱ የኔን ተጽዕኖ ፈጣሪነት ምን ያህል እንደሆነ የሚያውቁአሉና ቴንኪዩ እየጻፋችሁ ስለሆነ አንዴ እየተጻፈ ነው እንደውም 500 ምናምን ጊዜ እኮ ይታያል። ሶፊ እየተጻፈ ያለው ምንድን ነው አልገባኝም። ቴንኪዩ በጣም አመሰግናለሁ። በጣም ቀደም ራሱ እኔ ጋር መጥተው በጣም ብዙዎች እየጻፉ ነበር። ሶፊ ተጽዕኖ ፈጣሪ ክትትል ትፈልጋለህ ማለት ነው። ለት ብሩን እኔ ጋር ማስቀመጥ ትችላለህ። የልብ ወዳጅ እኔ ነኝ። ከዛ ልክ ስጫንዶ ስትሉ እኔ አይ ቆይ ኧረ ቆይ ፓስተር ሶፊ እውነት መስሎት እንዳይለው ፓስተር ሶፊ ሁላችሁም አዳምጡ። እኔ እናንተ ብዙ ሰጣ ገበስ መግባት የለብንም። እኔ ጠዋትም አንዳንድ ሪከርዶችን ተመልክቻለሁ። በእኔ ዙሪያ አስተናገሪ ነበር። እኔ ችግር የለብንም። ዳውን ይለኝ አልፈልግም። ከጅምሩ ፓስተር አይደለም እኔ ይኸውልህ ከጅምሩ ሰው ምን ይለኝ እኮ ነው አልፈልግም። ተጽዕኖ ፈጣሪ ነው። ሰዎች እኛ ወንድሞቻቸው ተጽዕኖ ስንፈጥር አይተው ነው ሊያው በፓስተር ሶፊና በመሰል ወንድሞቹ ላይ ተጽዕኖ ስንፈጥር አይተው ነው ሰዎች ተጽዕኖ ፈጣሪ ያሉት እንጂ ፈልገን በሉን ብለንም አይደለም። ግን ኢንኬዝ በዚህ ስም ፓስተር ሶፊ መጠራት ፈልጎ ከሆነ ቤስ ኦፍ ስሪ ከኛ ጋር ተጋጠማለህ። እኔን ተገጥመኛለህ። የቀጠሮ ጌምኛዝ ለአንድ ወር ጊዜ እኔ ምንም የማናገር ሰው ራሱ የለም። በቀጠሯችን ቀን ቸስስምዬ ላይፍ ገብቼ ነው የምገባው። አንተ ምንም ሰው ስለሌለ በቻልከው አቅም ፕሮቴስታንት የሆኑ ሰዎች ከተለያየ ዲኖሚኔሽን ከመካነ ኢየሱስም ከሙሉ ወንጌልም ከመሰረተ ክርስቶስም ከአማኑኤል ህብረትም ከሆነ ልጅ ሰስም መጥቶ ሰፖርት እንዲያደርጉ አድርግ። ምን ያህል ፕሮቴስታንቶች ባለጠጎች እንደሆኑ ይሄ ሶፊ ገባ አይተሃል። ሰሞኑን ባረኩት በጊፍት ኢቲ አይተሃል ሰሞኑንና የብዙ ሰው አንዱ አይን ቀልቶ አንዱ አይን ደፍርሶ ያየንበት ሳምንት ነው። በሚያስደንቅ ሁኔታ ወንጌል አማኞች በጣም እስከዛሬ ድረስ
በብዙ ብላችሁን ነበር። አሁን ግን ምን ያህል ተጽዕኖ ፈጣሪዎች እንደሆነን፣ ምን ያህል ዓለምን እየወረሰን እንደሆነ፣ ምን ያህል ነገሮች የተቀየሩ እንደሆነ 360 ዲግሪ እያየን ነው። አሁን ራሱ አንተ ቤት መጥቼ እንኳን 3 ሰው አይሆንም። ፈለገ አትናቴዎስ ተጽዕኖ ፈጣሪ 3 ሰው አይሆንም። እንዳለ ተመልከተው። የኔ ስምና ጡንቻ፣ የኔ ስምና ሃንድ ሼክ ምናምን ያለው እንዳለ። ቴንኪዩ። አየህ ያንተ ችግር ይኸውልህ። ይቅርታ ማለት ሌላ ላይ ብላ ያለ ኮሜንት ሴክሽን ነው እንደምታነበው አልገባኝም። ማየት እኮ ይታየኛል። ሶፊ አንተ ያየውን ቴንኪዩ ልደትዬ፣ ጎድ ብለስ ዩ። አየህ እንደዚህ ነው የምትፈልገውን ስለምታይ ነው አንተ ፈለገ የምትፈልገውን አለ። አንድ ነገር እናደርግ በቃ አሁን ስምምነት። የአንተ ችግር ተጽዕኖ ፈጣሪ የሚለው ስም አንተ ጋር እንዲመጣ ምናምን ይሄ እንደ ኪንግደም ነገሩን ለመንጠቅ ምናምን እየሞከርከን ያለው ይሄ የኛ ብራንድ የሆነ ስማችን ነው። ችግር የለውም። ቆይ እኔ ነገርኩ። ማንንም የማወራው ሰው የለም። እኔ እናንተ የቀጠሮ ጌም ይኑረን። ቢያንስ 1 ወር ምናምን ጊዜ እንውሰድ። ለምንድን ነው ውሰድ ያልኩ አንተን? ቢያንስ የሚረዱ ሰዎች ድሮ ቅድም እንዳልኩ ከተለያየ ዲኖሚኔሽን ከመካነ ኢየሱስም፣ ከሙሉ ወንጌል፣ ከመሰረተ ክርስቶስ፣ ከካለ ሕይወት፣ ከገነት ቸርች፣ ከአማኑኤል ህብረት ከሆነም ከሆነ ልጅ ሰሶች ከተለያዩ መጥተው ሰብሰብ ብለው እንዲያግዙ። ምክንያቱም ኦርቶዶክስ ጋር ማለት ከፈለገ ጋር ነው የምትጋጠመው። ስለዚህ ሶፊ ሁሉም ጋር ዲስከስ አድርግ፣ ተመካከረና ና ቀንን ወስን። ከዛ በኋላ ቤስ ኦፍ 3 ተጫውተን ሁለቴ እኔ ካሸነፍኩ እዛው ጌም ላይ 200,000 ብርን ትከፍላለህ። ከዛ በኋላ ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ትላለህ። ያንን ገንዘብ እኛ ለገዳም እናስረክባለን። አንተ ካሸነፍከኝ እኔ 25 ጊዜ በተመሳሳይ ፓስተር ሶፎንያስ ተጽዕኖ ፈጣሪ ነው እላለሁ። የተወሰነ ደቂቃ ላሳየህ። አሁን 1 ደቂቃ ብቻ ልስጥህና አሁን ዝም ብዬ የኔ ልጆች ጊፍት ስጡ ብዬ የኔ ቁጥር 218 ነው። ስንት እንደሚገባ ላሳይ፣ አንተን ላሳይ። አንድ ዝም ብለህ ሳምፕል። አይ አልፈልግም። ላሳየህ እዚህ ጋር። አረ ኦርቶዶክስ የሆኑ ሰዎች ተሳስተው ሊሰጡ ይችላል። አልፈልግም። ለምን ትፈራለህ? ሳምፕል ላሳየህ። 1 ደቂቃ እኮ ነው፣ ምንም አይፈጅብህም። 1 ደቂቃ። ኦኬ ጎ ሄድ ጎሄድ። ኦርቶዶክሳውያን በጣም ወዳችኋለሁ። በጣም ነው የምወዳችሁ። የተባረካችሁ እናንተ መልካሞች፣ እንደዚሁም ወንጌል አማኞች፣ እንደዚሁም ደግሞ ሙስሊሞች። አሁን የኔን ከፍ አድርጉት። አንዴ ዳይ እዚሁ ጋር እያየ አይነ አይጥቆራ እንደቀደሙ እንደ ባለፈው ለታ ሶፊ። ቆይ አንዴ ላሳየው የኔ ቁጥር ስንት እንደሚገባ ነው። ሙስሊሞች ጋር የጋራ አቋም አለ እንዴ ሶፊ? አረ የሚገርም ጥያቄ ነው። እንድታየው ነው እኮ አንድ ጊዜ። አልፈልግም ፓስተር በቃ ይሄው እየገሰገሰ ይደብር። አንድ ጊዜ 5000 አስገቡኝ። ቴንክ ዩ እንዴ ቴንክ ዩ ቬሪ ማች። ዋው 3000 ምናምን ገብተናል። አንድ ጊዜ ሙስሊሞች አበረታቱት ወንድማችሁን። ቴንክ ዩ ቬሪ ማች። ቀንን ወስን ፕሊስ፣ ቀንን ወስን። በቃ ማለት እርምጃ እንደሚወስድ ሰው ነው። ቆይ አንዴ ምን ነው መቁጠር ሰለችህ እንዴ? እኔ ጋር እየመጣ ያለውን ጊፍት 4800 ገብቶልሃል። 4800 ደረሰ። 5000 ደረሰ። እስካሁን አንተ ጋር አንድ አበባ የላከ ሰው አይተሃል? እስካሁን ቅዱስ ሚካኤል። ቴንኪዩ ጄሪ፣ በጣም አመሰግናለሁ። ፌበን አመሰግናለሁ። በጣም ከዚህ በኋላ ለፓስተር ሶፊ ጊፍት ተሰጡ ማያችሁ ሰዎች ካላችሁ በቁም ነገር ብሎክ ነው ማደርጋችሁ። ምን አገባህ? አይ እንደዚህ የሚባል ነገር የለም። ማለት በቀጠሮ ከኔ ጋር መገናኘት የምትፈልግ ከሆነ በቀጠሮ እንገናኛለን። ካልሆነ እኔ እኮ ሳምፕል ላሳይህ ብዬ ነው እኮ። አሁን አልፈልግም። እንትን በዚህ ቀን ይመቻል ፓስተር? ጥሩ ቀን ምረጥልህ። የተወሰነ ያለው ጊዜ ጋፕ እንዲኖር ፓስተር። ሰኔ 7 በነጮቹ ስንት ይሆናል? ጁን 14 ጁን 14 እዚህ ሀገር የለውም። ምን ታዲያ? እኔ በአካል እኮ መምጣት አይጠበቅብህም እኮ ፓስተር። ኦኬ 14
በ14 ምን ቀን ነው የሚውለው ይሆን? ጁን 14 ቅዳሜ ነው የሚውለው። ሰኔ 7 ማለት ነው በኢትዮጵያ። ኦኬ አሪፍ ቀን ነው፣ አሪፍ ቀን ነው። ለአንተም አንዳንድ ጥያቄዎች ስለምጠይቅ ለአንተ ከከበደ አባቶችንም ጠይቀ እንድትመጣ ይበቃሃል ቀኑ። በዛ መሰለኝ ፓስተር ጁን 14 ሰኔ 7 ቅዳሜ እኔ እናንተ በላይቭ እንገናኛለን። ፎሎ መልስ ያው ፎሎ አድርጊያለሁ። ፎሎ ላድርገው። እንገናኛለን። ምንም አይነት እንትን አያስፈልገው። በቀጠሮ ጌም እንገናኛለን። እኔ ችግር የለብኝም። ተጽዕኖ ፈጣሪ የሚሉኝ ሰዎች ናቸው ብያለሁ ቅድም እንደነገርኩ። ፓስተር ሶፊ አንተ ቅድም ተጽዕኖ ፈጣሪ ከሚለው ነገር ጋር ተያይዞ እኔን ጊፍት አትስጠኝ ፓስተር ፕሊዝ። እኔ ጊፍት ስላልገባ ነው ያለው። በእኔ አሰራር አንተ ጋር ያለውን ልነጥቅ ነው ያለው። ክሌም እያረኩብህ ነው ከላይ ከነ ግሬስ ከነ ጊፍት እየሳብኩ ነው ያለው። ሰዓቱ ስንት ሰዓት ይሁን ፓስተር? በኢትዮጵያ ስንት ሰዓት ይሁን? በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ ይችላለሁ። ከምሽቱ 2 ሰዓት ቅዳሜ እንግዲህ ሰኔ 7 ነው ያልከው፣ በፈረንጅ 14 ነው። ጥሩ ቀን ነው ለእኔ ይሆነኛል። በእርግጥ የዛ ጊዜ ዩኬ ነው የምሆነው፣ ለንደን ነው የምሆነው። እንግዲህ እዛ አካባቢ እንዳላችሁ በዩኬ አካባቢ እንዲሁም የአሜሪካን ሀገር ያላችሁ፣ በዩሮፕ አካባቢ ያላችሁ፣ አውስትራሊያ በዛ ያላችሁ ሁላችሁንም ሰኔ 14 እንገናኛለን። እግዚአብሔር ዘመናችሁን ይባርክ። በጣም ነው የምወዳችሁ። የተወደዳችሁ ተወዳጆች ኦርቶዶክሳውያን፣ ወንጌል አማኞች፣ ሙስሊሞች፣ ጆቫዊ ድነሶች እንግዲህ እኔ ተጽዕኖ ፈጣሪ መሆኑን ባለፉት ዓመታት የምታውቁት ይሆናል፣ ታውቁታላችሁም። አሁንም ደግሞ በዚህ ደቂቃ እንኳን ምን ያህል እንደደነገጠ አይታችኋል። ውሃ ያዝበት። አሁንም አጠገብ ካለ ወይ ደግሞ እንደዚህ ሊረዳህ የሚችልም ሰው ካለ ሰው ጥራ፣ ውሃ ጠጣበት፣ ራስን ጠብቅ። ዲያቆን ፈለገ አትናቴዎስ ቅድም ጠዋት ቪዲዮዎችን ቆርጠው ልከውልህ ከሆነ እየው ምን ያህል ሰዎች እንደሚወዱኝ፣ ምን ያህል እንኳን ኦርቶዶክሳውያን ለእኔ ያላቸውን ሰፊ ልብ ምን አይነት እንደሆነ የተመለከትኩበት ቆም ብዬ እንዳስብ ያደረገኝ ፕሮግራም ነበረ ጠዋት። ወንድማችን የጌታ ልጅ ተመስገን አለ አይቷል። ብዙዎች እንዴት አድርገው ፓስተር ሶፊ ተጽዕኖ ፈጣሪ ተጽዕኖ እንደውም እኔ ለምኜ የሆነ 8 ሰው ምናምን ያንተ ስም አንስቷል። 8 ሰው ወይ 9 ሰው ይሆናል። ጭራሽ ለምናቸው እውነት ቅር እንዳይል አውቄ የኔን ሰዎች እዛ ጋር አስቀምጬ እንዳይመስል ብዬ ነው። እና ጁን 14 ሰኔ 7 ቅዱሳን በጣም ወዳቸዋለሁ። በዛን ቀን ከፈለገ ዲያቆን ፈለገ አትናቴዎስ ጋር ጌም ይኖረኛል ማለት ነው። ለመጀመሪያ ጊዜም ለመጨረሻ ጊዜም ነው የማደርገው። ድጋሚ ሶሻል ሚዲያ ላይ እንዳትመጣ አድርጌ ደፍረህ አይንን ከፍተህ እንዳትመጣ የማደርግበት ቀን ነው የሚሆነው። አንተ እቺ 1 ወር አለች። በዚች 1 ወር ተጠቀም። ሰዎችን አደራጅ፣ ሰው አዘጋጅ። 200,000 ብር ከፈለክ ግን ከደፈርክ እርግጠኛ ሆነ ብር ይዘህ ትጀምራለህ። ይኸው ተመስገን ምስክር አለ። 3,000 ምናምን ሰው ባለበት ነው እያወራ ያለሁት። ጠይቃለሁ ጥያቄዎች። ትላንትና አንድ ሰውን ጥያቄ ጠይቄ የኢሳያስ መጽሐፍ ምዕራፍ 60 ቁጥር 14ን የናቁሽ ሁሉ ወደ እግሮች ጫማ ይሰግዳሉ የሚለውን ጥያቄ ለአንድ ሰው አንስቼ አልደረስኩበትም ብሎኛል። አንተ ከደረስክበት አስረዳኝ። እኔም አልደረስኩበትም። እኔ ቅድም እንዳልኩ ፓስተር ስለ ቤት ኪራይ ማውራት አልፈልግም። ትመጣለህ። የኔና ያንተ ጉዳይ ተጽዕኖ ፈጣሪ የሚለው ጉዳይ ነው። ችግር የለውም። አንተ እንዳል እኔ ይሄ ሁሉ ጉራ ከየት እንደመጣ እኔ አይ ዶንት ኖ። እኔ እነማንን አስከትለ ልትመጣ ነው? ያው በጣም ነው የጓጓሁት። በቃ ማለት እነማንን ነው አስከትሎ የመጣው? ሶፊ በጣም ለምሳሌ 2 ስልክ እንኳን ይዤ አልመጣም አንተ ጋር። ለምን በአንዱ ስልክ ለራስህ ሰተህ ነው ለራስህ ኮይን አድርገህ ነው ብለህ አይነት ሀሜት ስለምታነሱ 1 ስልክ ይዤ ነው የምገባው። ከፈለክ እንደውም ለአንተ አይፎንም አልይዝም 3310 በሱ ነው የምገባው። ወደኔ ብለ ጥቅጥቅ በሚለው ገብቼ ብዙ ነገር አደርጋለሁ። ኤኒዌይስ ምንም ችግር የለም። ራስን ጠብቅ። ቅዱሳን በዚህ ያላችሁ አሁን እኔን አይታችሁ ነው እዚህም 3,000 ምናምን ሰው የመጣችሁት። ከኔ ጋር ነው ተያይዛችሁ የመጣችሁት። እናንተ 3,000 ምናምን ሰዎች እንዲሁም ሪካርድ ተደርጎ የምትሰሙ ሰዎች
ሰኔ 7 ወይም ደግሞ ጁን 4 በእንግሊዝኛ ያወራው ታውቄ ነው ቀኑን እንትን ላደረገበት ጁን 4 ላይክ ሎካል ታይም 2 PM ላይ ወይም ደግሞ AM ስንት ሰዓት ነው የሚሆነው? ማታ 2 ሰዓት ማታ 2 ሰዓት ከሆነ በነጮቹ ስንት ይሆናል? በነጮቹ ያው መንዝረው ማታ 8 ሰዓት ማለት ነው። ኤኒዌይስ ተወዳጆች ስንገናኝ ውይይት አይደለም የምናደርገው። ፓስተር ሶፎንያስ ጠዋት ላይ ሲዘልፈኝ ነበረ ተጽዕኖ ምናምን የሚሉ ነገሮች መድገም አልፈልግም። በጣም ደስ የማይሉ በነውር የተሞሉ ቃላቶች ናቸው እና ጀስት እኔ አልተሞሉም። ትክክለኛ ነገር የተናገርኩትንም ነገር ደግሞ ህዝቡ አሳይቷል። ህዝቡ ለእኔ ያለውን ፍቅር አሳይቷል። ኮሜንት ላይ ግባና አሁን ራሱ ይኸውልህ እስኪ ሶፊ ተጽዕኖ ፈጣሪ በለው አሁን እንደው ለአንድ ሰከንድ ይኸውልህ ምን ያህል ሰው እጁ ታይፕ እንደሚያደርግ። የዛለት አትገናኙም ሶፊ? የዛለት ተገናኙና የዛለት ተገናኙ። ግን ከመገናኘታችሁ በፊት ወዲያው ፈለጋ አንተ ጋር ስለመጣ 200,000 ብሩን በአካውንት ታስገባለህ። ካልሆነ እኔ ያለው ይቀርብ ወደ እኔ ታስገባለህ። የኔ አካውንት አንተ ጋር ስላለ ዛ አደታ ጌማችሁን እናየዋለን። እርግጠኛ ነኝ የሚሰጥ ሰው ይኖራል ብዬ አላስብም። ሶፊ ግድ የለም አሁን እንደው ወንድ ልጅ በአፉ አይጠፋም ይላሉ እና አሁን አላወራም። አባቶች ሊቃውን ሲናገሩ ወንድ ልጅ በአፉ አይጠፋም ይላሉ። የትኞቹ አባቶች? የትኞቹ አባቶች እኮ የትኞቹ አባቶች? በማደጎ ነው እንዴ እናንተ ቸርች በማለት ምን አባቶች አልኩ እኮ የትኞቹ አባቶች? ስም ጥራለን እንጂ እኛ አባቶቻችን እናውቃቸዋለን። አንተ አባቶች ካሉ እስኪ ስም ጥራለን። እነሁ እነማ አባቶች እያልኩ እየነገርኩ አይደል? ለምን ስም አልጠራም? ሚስጥር ነው። እዚህ ዝም ብዬ አባቶችን ስም አላነሳም። እዚህ ጋር ግን አበው ሊቃውንት ሲናገሩ ወንድ ልጅ በአፉ አይጠፋም ይላሉ። ስለዚህ አሁን የማወራው ነገር የለም እና በዕለቱ እንገናኝ። በዚህ አንድ ወር የተለያዩ ሰዎችን ጸባይንም ነገሮችንም ማስተካከለ ሰዎች ፈልግ። ጁን 14 ወይም ሰኔ 7 ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እንገናኝ። ግን የአንተ ጋር አካባቢ ያሉ እነዚህ ከአንተ ጋር ቲክቶክ ላይ ያሉ ሰዎች ላይቭ ላይ እንዲሳተፉ አልፈልግም። ምክንያቱም ውስጤ አሁን እየተጠራጠርኩ ያለሁት ኮንፊደንስን ስታወራ ስጡኝና መልሽ እሰጣቸዋለሁ ብለህ ተነጋግረህ ከወሰድክ በኋላ ማታ ልመልስላቸው ትችላለህ። ፖይንቷን ፈልገህ እኔ ውስጤ ብዙ የሚጠራጠረው ነገር አለ። ፈርቼ አይደለም። እነማን ናቸው ያንን ፖይንት የሰጡ የሚለውን ቼክ አደርጋለሁ። እነማን ናቸው የሚለውን ምንም ፖይንት ቼክ አረክም አላረክም ከተሸነፍክ ይኸውልህ ቃል የምገባው ነገር ከተሸነፍኩ ፓስተር ሶፎንያስ ተጽዕኖ ፈጣሪ ነው 25 ጊዜ ልልሃለሁ። ከተሸነፍክ አንተ በጣም ስለጎረርክ ፓስተር ሶፊ ነጠላህን ለብሰ ፈለጋ አትናቴዎስ ተጽዕኖ ፈጣሪ ነው 25 ጊዜ ትላለህ። አለቀ በቃ። በዚህ ምንም ድርድር የለም። የዛ ሰው ይበለ። እኔ እንደ ወንድም ልምከርና አሉጣ አንድ ነገር ልምከር የሚጠቅመን ይቅርብህ። ጸሎት እንዳታረግ እንደባለፈው። አይ ይቅርብህ። ለምን እንደዚሁ አሁን እንዳለበት ብትሄድ ይሻላል። አይሆንም ከኔ ጋር ነው። ይቅርብህ። እኔ ማየት ፈልጋለሁ። እኔ ፓስተር እኔ ምንድነው ይሄን ያክል የተመካበት ነገር? ተመስገን ነው። እኔ ማላቀው ነገር ካለ ለምን አትነግረኝ? ምንድነው ይሄን ያክል በቃ ጠይቀው። ተሜ ብዙ ነገር የሚያውቀው ነገር አለ። ተው። እኔ እርግጠኛ ነኝ ፈርቶ ነው። አሁን ራሱ ተው እባክህ እንድትለው ነው። 200,000 ብሩ እንደተበላ ቆጥሯል። ቶ ፓስተር ሶፊ ሙሉ ወንጌል ነው አይደል? ያንተ ቸርች ሙሉ ወንጌል አይደለሁም። እኔ ለምንድን ነው? እኔ አሁን ዲቫይን ቮይስ ፕሬየር አርት ሚኒስትሪ ውስጥ ነው ያለሁት። እውነትም ልደት ተጽዕኖ ፈጥሮበታል። ፈለገ ላይ እንግሊዝኛ አይችልም ሲል የማይደግሞ ዲቫይን ፕሬየር አርት ሚኒስትሪ
ለማንኛውም ተወዳጆች ሁላችሁንም ወዳችኋለሁ። ለማንኛውም ፓስተር ሶፊ ችግር የለውም ምንም እንዳታስብ። ሰኔ 7 ቅዳሜ ማታ 3 ሰዓት እንገናኝ። በነጮቹ ጁን 4 ማለት ነው። ጁን 14 እንግሊዘኛ ላይ ብዙ አይደለም መሰለኝ። ጁን 14 ነው እኮ ጁን 14 እኮ ነው ያልኩት እኮ ነው። 4 ነው ያልከው። ጁን 4 ነው ያልከው እና 4 እና 14 እንግሊዘኛ ነው እንዴ ፓስተር? ኧረ እባክህ ፕሊስ ተረጋጋ ፕሊስ እባክህ። ስሜት ጁን 4 ነው ያልከው። ጁን 14 በል አይተረጎም እኮ። እሺ 4 ብልስና ይሄ እንግሊዘኛ ነው እንዴ? አማርኛ እኮ ነው እኮ። ጁን 4 ነው ያልከው። ጁን 4 አይባልም። ጁን 14 በል። እሺ በነጮቹ ጁን 14 አይደለም የሆነው? እንደዛ ነው አይደለም ወንድሜ? እኔ እኮ መንግስት ትምህርት ቤት አይደለም የተማርኩት እኮ። ስለኔ ናዝሬት ስኩል ስለኔ መጠየቅ ትችላለህ። ናዝሬት ስኩል እኮ የሴቶች ትምህርት ቤት እኮ ነው ፓስተር ሶፊ። የወንዶቹ ታች ያለ ያ የታችኛው ግቢ በቀድሞ ህይወት ምንድን ነበር ፓስተር ሶፊ? ይሄ ፍቅር ነው ታችኛው ግቢ ያልኩህ እኮ። በቃ ታችኛው ግቢ ናዝሬት ስኩል ሆነ የታችኛው ግቢ። አይ በቀድሞ ህይወት ምንድን ነበር ፓስተር? ስለዚህ ዞሮ ዞሮ እኔ አጥር የሌለው ትምህርት ቤት ምናምን እኔ እኮ እንግሊዘኛም እኮ የለመድኩት ፍሪጅ፣ ሪፍሪጀተር ምናምን እያልኩ ነው። በቤት እቃ እኮ ነው የለመድኩት እኔ። ስለዚህ ከዚህ በኋላ ይቅርታ አድርግልኝ። ከዚህ በኋላ እንደዚህ ጉራ እንትኖች ምናምን የምትናገር ከሆነ እኔ አስወርድሃለሁ። እኔ ጋር ስለማይቻል እኔ ፈለገ አትናትዮስ ነኝ። እስቲ አንተ በቃችን ልጠይቅህና ችን ከመለስክልኝ እኔ በብዙ እንደተሸነፍኩ ምስር ክክ በእንግሊዘኛ ምንድን ነው? የለም ምስር ክክ የለም። በውጭ ዓለም ምስር ክክ የሚባል ምግብ ስለሌለ ስሙ ልክ በአበሽኛ ቋንቋ ነው የሚጠራው። ለምሳሌ እንጀራ በውጭም እንጀራ እንደሚባል ሁሉ ምስር ክክንም እየተኮለታተፉ ይሏታል እንጂ በውጭ ሀገር ምንም አይነት ስያሜ የለውም። ፓስተር ሶፊ አንተ በተመሳሳይ ማጅራት ምን ማለት እንደሆነ ንገረኝ በእንግሊዝኛ ምን ማለት ነው? አብዛኛው ነጮች ያቸው ማጅራት የላቸውም። ጥሩ ሙከራ ነው። ለማንኛውም የኔ ቃል የምገባልህ ነገር በእርግጠኝነት በቁም ነገር እኔ ለጉራ ምናምን አይደለም። በቁም ነገር እኔ አሸንፋለሁ። ነጠላ ለብሰህ 25 ጊዜ የጠላኸውን ስም ፈለገ አትናትዮስ ተጽዕኖ ፈጣሪ ነው ትላለህ። በተመሳሳይ ግን እንደው ምናልባት ከኔትወርክ ችግር እና ደግሞ ከተለያዩ ሲስተም ችግሮች ምናልባት ድንገት ካሸነፍከኝ በተመሳሳይ እኔ እቀጥላለሁ። ጁን 14 በእኛ ሰኔ 7 ማታ 2 ሰዓት በመላው ዓለም ያላችሁ ኦርቶዶክሳውያን እንዳትቀሩ ሁላችሁ። ሰኔ 7 ማታ 2 ሰዓት ሰዓታችሁን ፊክስ አደርጋችሁ በኢትዮጵያ ማታ 2 ሰዓት በእናንተ ሰዓት እንደሆነ አላውቅም። ሁላችንም እንገናኝ። ፓስተር ሶፊን ትክክለኛ ኦርቶዶክስ ያቀማ ሴትን እንሸኘዋለን። እግዚአብሔር ካንተ ጋር ነው ፓስተር ሶፊ። መልካም አዳር። መልካም ስንት ነው የሚሆነው? ሰኔ 7 እስቲ ንገሩኝ። በውጭ ስንት ነው የሚሆነው? ተመስገን ምንም ነገር ለማለት እንዳትሞክር በመድኃኒዓለም ታሳስተኛል። ሰኔ 7 እኔ እሱ እያለ አላወራም ብዬ ነው። ደግሞ በዛም ደግሞ ይዞኝ ደግሞ እንዳይቀለድብኝ ብዬ ነው። ሰኔ 7 በነጮቹ ጁን 14 ነው አይደለም የሚሆነው? ልደትን ጥራው። እሱ ነው ያንተ ካላንደር። ምን ያንተ ደግሞ ልደት በቶ አንተ ዝም ብሎ እኮ ነው ብዙ አያውቅም። በ14 ነው። መልካም እኔ እግዚአብሔር ምንድን ነው የተመካው? ግን እኔ በጣም ነው የገረመኝ እኮ ምንድን ነው የተመካው? ሶፊ በጣም የሚወዱት ሰዎች አሉ። በሃይማኖታቸው እኮ መመካት ይፈቀዳል እኮ። የሌላውን ነገር አማጣው ምናምን ነው። አይ ሶፊ አይ ሰዎች አሉት፣ ግን ፈለገ ደግሞ በጣም ብዙ ሰዎች አሉት። ይለያያሉ። ታታ የሚያደርግልህ ካለ አንተ ደግሞ ጊፍት የሚሰጥሃል። በቃ አለቀ። ፓስተር ሲቶን ብትከነፍም አሸንፍ ያለው ነው ፈለገ። አረ ፈለገ እግዚአብሔር የተመሰገነ ይሁን። እግዚአብሔር ከእርሱ ጋር ነው። ችግር የለውም። ብቻ የዛ ሰው ይበለን። እስቲ እናያለን።
እንግዲህ ምን አይነት ነገር እንደሚፈጠር እናያለን። የዛ ሰው ይበለን። እንግዲህ በህይወቴ ለመጀመሪያ ጊዜ ቀጠሮ ጌም ልጫወት ነው። ኦርቶዶክሳውያን በመላው ዓለም ያላችሁት ወንድሞቻችን የዛን ቀን እንዳትቀሩ ሁላችሁ ማለት ነው። በደንብ አቅማችንን ለዚህ ሰው እናሳየዋለን። እኛ ከየትኛውም ፕሮቴስታንት ጋር ጸብ የለንም። ከየትኛውም ፕሮቴስታንት ጋር ምንም አይነት ችግር የለብንም። ፕሮቴስታንት ወንድሞቻችን ናቸው። በጣም እንወዳቸዋለን። ይህን ግለሰብ ግን በቆም እውነት አረ እውነት አቅማችንን እናሳየዋለን። እግዚአብሔር የዛ ሰው ይበለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ተሟችን ቶኒ ሰላም ደሩ። እወዳችኋለሁ። ሰላም እሺ ቶኒ ይህ ምን እንደተመካ ብቻ ነው ግራ የገባኝ። ወይ ጌታው ይሄ በጣም የሚገርም ነው። ለማንኛውም ብቻ አወራችኋለሁ፣ ችግር የለውም። ሁላችሁንም ወዳችኋለሁ። እሺ ሰላም ደሩ እና ነገ እንገናኛለን። እሺ የኔ ተወዳጆች